ሰላም አለይኩም ወራህመቱላሂ ወበረካቱ ክብራትና ክብራን ተመልካቾቻችን በዛሬው ነጃሺ ቲቪ ልዩ ፕሮግራማችን የሚሆነው በ2017 አጠቃላይ ሀገር አቀፍ የመጅሊስ ምርጫን የተመለከተ ነው የሚሆነው። በዚህ ጉዳይ ላይ እንግዲህ ቆይታ ልናደርግ ባለሙያዎችን ጋብዘናል። በአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት የ2017 የምርጫ አስፈጻሚ ቦርድ ሰብሳቢ የሆኑት አቶ ጅብሪል ኡስማን እና ምክትል ሰብሳቢ የሆኑት ደግሞ ሀጂ ሁሴን ላላምዳ እዚህ አጠገባችን ይገኛሉ። እንግዲህ በቅድሚያ እንኳን ደህና መጣችሁ። በቅድሚያ እንግዲህ ከ2017 የአጠቃላይ ሀገር አቀፍ ምርጫ እንግዲህ በተለያዩ ጊዜ መግለጫዎችን ሰጣችኋል። የተወሰነ ጊዜ ቢሆንም ለህብረተሰቡ ግንዛቤ ለመፍጠር ተሞክሯል። እንደው ከዚህ ጋር በተያያዘ አንዳንዶች የመራጮች መመዘኛዎች ምንድናቸው እያሉ ይጠይቃሉና በዚህ ብንጀምር። ኦኬ በመጀመሪያ ደረጃ ነጃሺ ቲቪን ከልብ ለማመስገን እንፈልጋለን። ለህዝቡ የ2017 የመጅሊስ ምርጫን አስመልክቶ ለህዝባችን መልእክት እንድናስተላልፍ ይህን እድል ስለፈቀደልን ከልብ እናመሰግናለን። ወደ ጥያቄው ብመጣ ያው እኛ ይህን ኃላፊነት ከወሰድን ወደ 1-3-4 ወር ሆኖናል። እንደ ሀገር ነው ምርጫ የምናደርገው። ምርጫ የሚመርጠው ህዝብ ወይ ደግሞ ይህ መጅሊስ የሚወክለው ደግሞ በኢትዮጵያ ቢያንስ ግማሹ ማህበረሰብ ነው። 50-60 ሚሊዮን በላይ የሚሆን ነው። ከዛ ውስጥ ደግሞ አዲስ አበባ ትንሿ ኢትዮጵያ ምንላት ነው። ስለዚህ አዲስ አበባ ላይ ያለብን ኃላፊነት በጣም ትልቅ ነው። ይህ ምርጫ አልহামዱሊላህ እስካሁን አደረጃጀቱን ጨርሰን የተለያዩ ቅድመ ዝግጅት ምዕራፎችን በማገባደድ ላይ እንገኛለን። ያ ደግሞ የሚያልቀው በመራጮች ምዝገባ ነው። ስለዚህ የመራጮች መስፈርት ለዛ ምንድነው ለሚለው ሰኔ 20 በአላህ ፍቃድ ከሆነ ሰኔ 20 የፊታችን አርብ ምዝገባ ይጀመራል ማለት ነው። በሁሉም መስጊዶች ቢያንስ 315 መስጊዶች ምዝገባ ያደርጋሉ። ሰው ለመመዝገብ ደግሞ መስፈርቱ ምንድነው ነው? እሱ በጣም ወሳኝ ነው። አንደኛው እንደ መስፈርት ኢትዮጵያዊ ዜጋ መሆን መቻል ይኖርበታል። ሁለተኛ በሚሰግደው መስጊድ አካባቢ ነዋሪ መሆን ይኖርበታል። የነዋሪነቱ ደግሞ የሚረጋገጥበት መንገድ አለ። ቀበሌ መታወቂያ ሊሆን ይችላል፣ መንጃ ፍቃድ ሊሆን ይችላል፣ ናሽናል አይዲ ፋይዳ ካርድ ሊሆን ይችላል፣ ፓስፖርት፣ ሌሎች ማለት ነው። ስለዚህ ይህን ካሟላ ከዛ ውጪ ደግሞ እድሜው ቢያንስ 18 ዓመት መሆን መቻል አለበት። እነዚህን ነገሮች አንድ ሰው ካሟላ መራጭ መሆን ይችላል ማለት ነው። የ2017 የእስልምና ጉዳዮች ከፍተኛ ምክር ቤት በአዲስ አበባ በመናደርገው መራጭ ሆኖ መመዝገብ ይችላል ማለት ነው። ከዛ ውጪ ለምሳሌ ሰውየው መታወቂያ ከሌለው ምን መሆን አለበት የሚለውም ከመራጭነት ይገለላል ወይ የሚለውንም እዚህ ጋር ብንመልስ ጥሩ ነው የሚሆነው። ህዝባችን እንዲገነዘብ ለምሳሌ በኮሪደር ልማት የተፈናቀለ ሰው ሊሆን ይችላል፣ ፍሎ አካባቢ ከተለያዩ አዲስ አበባ ውስጥ ካሉ ቦታዎች እና ሌላ አካባቢ ሰፍሮ ሊሆን ይችላል፣ ነዋሪነቱ ቀይሮ ሊሆን ይችላል። ከዛ ውጭ ደግሞ ከክፍለ ሀገር መጥቶ እዚህ እየኖረ ያለ ሰው እዛ መመለስ አይችልም። የዩኒቨርሲቲ ተማሪ ሊሆን ይችላል፣ የተለያዩ ቦታዎች እንደ ነዋሪነቱ መስጂዱ አካባቢ ሊሆን ይችላል። ስለዚህ መታወቂያ ያንን አካባቢ የማይገልጽ ከሆነ ለሱ እንደ ምርጫ ማስፈጸሚያ መመሪያው እንደ መፍትሄ ያስቀመጠው ምንድነው ቢያንስ 2 ወር እዛ አካባቢ ከኖረ እዛ መስጂድ ቢያንስ ለ2 ወር በጀማዓነት መስጂዱ የመስጂዱን አገልግሎት ካገኘ ኢማሙ ወይም የመስጂዱ አስተዳደር ያንን ኮሚቴ ያን ካረጋገጡለት ጊዜያዊ መታወቂያ ይሰጠውና ወደ ምርጫ ምዝገባ ይሄዳል ማለት ነው። ስለዚህ እነዚህ ዋናዎቹ መስፈርቶች ናቸው አንድ ሰው መራጭ ለመሆን ማለት ነው። ኦኬ ወደ አቶ ላሉ ለምራህና ከ1966 ጀምሮ እንግዲህ የሙስሊሙ እንቅስቃሴ ላይ ተሳትፎ አድርገዋል። በድምጻችን ይሰማም እንደዚሁ። አሁን ደግሞ ይሄን ውጤት በማየቱ ምን ተሰማው? አልহামዱሊላህ በመጀመሪያ ወንድሜ ጅብሪል እንዳለው እኔም ከምስጋና እጀምራለሁ። ነጃሺ ለዚህ ወሳኝ በሆነ ሰዓት መልእክት
ለህዝባችን እንድናስተላልፍ በመጋበዛችሁ እኔም በድጋሚ አመሰግናለሁ። ወደ ኋላ የኋላው ሳይታይ ያሁኑ ውበት አይኖረውምና ጥያቄው አግባብነት ያለው ጥያቄ ነው። 1966 በፊት የነበረው ምን ይመስል ነበር? ጥቁር ጨለማ የነበረው ወቅት ነው ማለት ይቻላል። ባለን አጭር ጊዜ ያንን የነበረውን ሁኔታ በተለያዩ አጋጣሚዎች ስለምንዘረዝር እሱን ትተነው ከዛ አልፈን ትግሉ 66 የተጀመረው ትግል 87 ላይ ዳግም ሌላ ሁለተኛ ትግል ተደርጎ መጨረሻ ላይ 2004 ላይ ድምጻችን ይሰማ በሚል መርህ መላውን ሙስሊም ያንቀሳቀሰ በአቂዳ በምን ሳይከፋፈል በአንድነት የታገለበት ነው። እነዚህ ሶስቱንም አልহামዱሊላህ አሳይቶኝ ዛሬ ደግሞ አሁን ቀደም ሲል በእነዚህ የተወሰኑ ለውጦች እየመጡ መጅሊስ በደርግ ዘመነ መንግስት በራሱ መጅሊስ ብሎ አንዋር መስጊድ አካባቢ ላይ በመጅሊስ ስም የተዋቀረ ነበረ። ያ ጥያቄ እያቀረበ የቆየ ነው። ከዛ ባሻገር መጅሊሱ በራሱ መንግስት እውቅና ባይሰጠውም ራሱን በራሱ እውቅና ለህዝቡ በራሳችን እውቅና ሰጥተን መንቀሳቀስ አለብን በሚል ከተንቀሳቀሰ በኋላ በደርግ ዘመን ቢያንስ ሁለት በዓሎቻችን ወደ 3 አድርገው መውሊድን ጨምረው መከበርን እንድናከብር ደርግ ፈቅደዋል። ያ አንድ ለውጥ ነው። በኢህአዴግ ደግሞ የተወሰኑ ለውጦች ነበረ። በዛን ዘመን የመጅሊስ ምርጫ ተጀምሯል። የመጅሊስ ምርጫ አንድ አመት ላይ መነሻው ላይ ልክ ጥሩ አስመሰለውና ወዲያው በደህንነት በሚፈልገው ብቻ ምርጫ ተባለ። ከዛ ወዲህ ደህንነትና በወቅቱ ያሉ የመጅሊስ እንትኖች ደህንነት በሚያዛቸው ሹመት የሾም አካል በፈለገ ጊዜ የሚያነሳ ነው። ከዛ አልፈን ደግሞ አሁን አልহামዱሊላህ በዚህ በለውጡ መንግስት የምንጠይቃቸው ጥያቄዎች በአብዛኛው ብዬ ማለት እችላለሁ ምላሽ አግኝተን በሹመት የነበረው ወደ ምርጫ ሲሸጋገር ላሳየኝ አላህ አልহামዱሊላህ ይላለሁኝ። አላህዎች እንግዲህ እንመለሳለን ወደ አደም ጅብሪል ቀደም በቅርቡ በ2000 ሰኔ 12 ላይ በሰጣችሁት መግለጫ በ13 የምርጫ ምዝገባ እንደሚጀምር ተናግራችሁ ነበርና በተለያዩ መስጊዶች እኛም ባንጣራት ባደረግ ነው ምዝገባ አልተጀመረም። አሁን ደግሞ የሚቀጥለው ሳምንት ነው ምዝገባ የሚደረገው ተብሏልና በዛን ሰዓት የሰጣችሁት መግለጫና አሁን ያለው አይጣረስም ወይ? ስለዚህ እንደው ኦኬ ባለፈው ሳምንት ሐሙስ ዕለት መግለጫ የሰጠው እኛ ሳንሆን የፌዴራል እስልምና ጉዳዮች ጠቅላይ ምክር ቤት ምርጫ ቦርድ ነው፣ ምርጫ አስፈጻሚ ቦርድ ነው። እኛ ደግሞ ያው ይሄ ምርጫ ወደ 3 ምዕራፍ አለው። የቅድመ ዝግጅት ምዕራፍ አለው፣ የምርጫ ምዕራፍ አለው፣ ድህረ ምርጫ አለው። ስለዚህ አጠቃላይ ቁመናችንን በምናይበት ሰዓት በሙሉ ዝግጅት አዲስ አበባ ላይ ካልጀመረን የቅድመ ዝግጅት ስራዎችን ካላጠናቀቅን አንዳንድ እክሎች ሊገጥሙን ይችላሉ ብለን ስለሰጋን ቀድመን ለፌዴራል ምርጫ አስፈጻሚ ቦርድ ደብዳቤ ልከናል። ስለዚህ እኛ በአንድ ሳምንት አራዝመን ሰኔ 20 ምርጫ እንደምንጀምር ማለት ነው። ለዛ ነው አዲስ አበባ ውስጥ ምንም አይነት የምዝገባ ሂደት ያላያችሁት ማለት ነው። ከአዲስ አበባ ውጭ ባሉ 13ቱም ክልሎች የተጀመረ ይመስለኛል። ግን እኛ መጨረስ ያሉብንን ነገሮች ስላልጨረስን በሙሉ ዝግጅት መግባት ስላለብን የአዲስ አበባ ምርጫ አስፈጻሚ ቦርዱ ይሄን ስብሰባ አድርጎ ውሳኔውን አስተላለፈ። ስለዚህ አስቀድመንም ከመግለጫው ቀን በፊት ለፌዴራል ምርጫ አስፈጻሚ ቦርድ አሳውቀናል ማለት ነው። ስለዚህ እነሱም ይሄን ተቀብለውን ሰኔ 20 ምዝገባ እንድንጀምር ፈቅደውልናል ማለት ነው። ለዛ ነው እስካሁን ያልተጀመረው። ምንም አይነት
የምዝገባ ሂደት መስጂድ አካባቢ ያላያችሁት በዛ ምክንያት ነው። አዎ ግን አሁን መግለጫው የሚለው ምንድነው? የምርጫ ቁሳቁስ በተቀረበባቸው በአዲስ አበባ መስጂዶች ከ13 ጀምሮ ምርጫ ምዝገባ ይደረጋል ተብሎ ነበርና በዛን ሰዓት ቀደም ብላችሁ መግለጫ ሰጣችሁ ያንን የተላለፈውን ዜና እንትን ማለታችሁ ልም ነበር። ኦኬ እኛ ያው እዛ ጋር አንዳንድ ደብዳቤውም መግለጫው የተሰጠው ሐሙስ ነው። እኛ የላክነው ማክሰኞ ነው። ደብዳቤውን ማክሰኞ ሮብ ይመስለኛል። ያ በዛ መልኩ የተፈጠረ ነገር ነው። እኛ አሁን ሐሙስ ዕለት ነው መግለጫ የምንሰጠው። ኦሬዲ ለሁሉም ለእናንተ ሚዲያ ደብዳቤ ኦሬዲ ወጪ አድርገናል። ስለዚህ ሐሙስ 4 ሰዓት ነው መግለጫ ሰጥተን አርብ ዕለት ሰኔ 20 ወደ ምዝገባ ሂደት ምንገባ ማለት ነው። ቁሳቁሶች ኦሬዲ ተሰራጭተዋል። ሁሉንም ትላንትና ሰፋ ያለ ስብሰባ ላይ ነበርን። እያንዳንዱ ክፍለ ከተማ የሚያስተባብሩ እኛ አባላት ምን የዝግጅቱ ሂደት ቅድመ ዝግጅቱ ምን ላይ ነው ያለው የሚለውን ገምግመናል። የቀሩት ነገሮች በዚህ በ2-3 ቀናት ውስጥ የሚጠናቀቁም ነገር ካለ እንጨርሳለን። ስለዚህ በሙሉ ቁመና የአዲስ አበባ ምርጫ እንጀምራለን ነው የኛ አቋም። በተለየ ሁኔታ ማሰብ ያለብን የአዲስ አበባ ተጨባጭ ከሌላው ክልል የተለየ ነው። እኛ ብዙ ነገራችን ፌዴራል ምርጫ አስፈጻሚ ቦርድ ከሚጠብቅብን የጊዜ ሰሌዳ ውጪ ነው ትንሽ ገፋ አድርገን የምንሰራው። ያ ምንድን ነው? አዲስ አበባ ብለን ስንል ሰፋ ያለና ብዙ መታየት ያለባቸው ነገሮች ስላሉ ነው። ወደ ምርጫ ሂደቱ ምዝገባ ሂደቱ ከመሄዳችን በፊት ታማኒነቱ መረጋገጥ መቻል አለበት። ይሄ የሚጀምረው ከአደረጃጀቱ ጀምሮ ማለት ነው። እርከኖች አሉ። ከኛ ጀምሮ ክፍለ ከተማ አለ፣ ወረዳ አለ፣ መስጂድ አለ። እነዚህ ሁሉ ላይ አደራጅተን ጨርሰናል። ለምሳሌ 11 ክፍለ ከተማ አለ። ለ11ዱም ክፍለ ከተማ ለእያንዳንዱ 5 ምርጫ ቦርድ አለ ማለት ነው። ወደ ወረዳ ስንሄድ አዲስ አበባ ውስጥ 119 ወረዳዎች አሉ። ለሁሉም 5 ምርጫ አስፈጻሚ ቦርድ ሰይመናል፣ ሹመት ሰጥተናል። 595 ሰው ማለት ነው። ወደ መስጂድ ስንሄድ መስጂድ ደረጃ የመስጂድ ምርጫ አስፈጻሚ ኮሚቴ ለእያንዳንዱ መስጂድ 3 ሰው ያስፈልገናል። እሱን ጨርሰናል። ወደ 1000 አካባቢ የሚጠጋ ከዛ አልፈን ደግሞ እነዚህ 3ቱ ሰዎች ብቻ አይደሉም ምዝገባውን የሚያካሂዱት፣ ግብረ ኃይል ያስፈልጋል። ይህን ግብረ ኃይል ማደራጀት ነበረብን። ለዚህም ቢያንስ በትንሹ 6 እስከ 15 የጀማዓው ስፋት ይወስናል። ለምሳሌ በዚህ ምርጫ ቦርድ የምርጫ ማስፈጸሚያ መመሪያው መስጂዶችን ለ3 ነው የሚከፍለው። ትንሹ ጀማዓ ከ40 እስከ 500 ያለው ጀማዓ ያለው መስጂድ፣ ከ500 እስከ 1000 ያለው ጀማዓ መስጂድ ከ1000 በላይ። ስለዚህ ለሁሉም እኩል ግብረ ኃይል አናደራጅም። ብዙ ሰው ይመጣባቸዋል። ኤሌክትሮኒክ ሬጅስትሬሽን ሲስተም ነው የሚጠቀሙት። ስለዚህ የተለየና ብዙ ሀገራዊ መረጃ እንደ ሙስሊሙ ምን ይዝበት ስለሆነ ይህን ሁሉ ማደራጀት ነበረብን። ስናደራጅ ደግሞ ዝም ብለን ብቻ ፒክ ማድረግ አልነበረብንም። ማወያየት አለብን፣ ማሳተፍ አለብን። ያን ደግሞ ማሰልጠን አለብን። ስለዚህ ያንን ሁሉ ሂደት ጨርሰን ዛሬ ታዛቢዎችን በየመስጂዶቹ ለምን የዚህ ምርጫ ፍትሃዊነቱንም ታማኒነቱንም ለማረጋገጥ ታዛቢዎቹ መኖር ስላለባቸው ያንን ሁሉ አደረጃጀት ይህ ሁሉ ሲደማመር 10,000 እና ከዛ በላይ ይሄ መዋቅር አለው ማለት ነው። ለዛ ነው የኛ ተጨባጭ ከሌላው ትንሽ የተለየ ነው። ብዙ ነገሮችን በብስለት ማየት አለብን። በዚህ 6 ዓመት ውስጥ ሙስሊሙ በተለይ በአዲስ አበባ ደረጃ ያለፈበት ሁኔታ ትንሽ ብዙ ፍትጊያ ያለበት ነው። ስለዚህ ሰው ሊያምነን እኛ ላይ እምነት ሊጥልብን ይገባል። ያን ደግሞ ወርደን መስራት አለብን። ያን ሳንሰራ እነዚህ ሰዎች ተመርጠዋል፣ ሹመት ሰጥተናል ብለን ብንል ህዝቡ ጋር ሲደርሱ ቅቡልነቱ ጥያቄው ስለሚገባ ለዛ ነው አልহামዱሊላህ ፌዴራል ምርጫ አስፈጻሚ ቦርድ እዛ ላይ ያሉ ወንድሞቻችንም እኛ ጋር ያለውን ተጨባጭ ሁኔታ አውቀው እኛ በምንጠይቀው መሰረት አስፈላጊውን ትብብር አድርገውልን ነው። አሁንም 1 ሳምንት የምዝገባ ጊዜ ሳንጀምር ጊዜ ስጡን ብለን ስንላቸው እሱንም የተቀበሉ ማለት ነው። ከአደረጃጀቱ ፍትሃዊነትና አሳታፊ ከመሆኑ አንፃር እንዴት ነበር ሂደቱ የነበረው? ብስሚላህ አደረጃጀቱ
ሌሎች ክልሎች ላይ ካለው የአዲስ አበባው ለየት ይላል። ምክንያቱም አዲስ አበባ ቅድም ወንድም ጅብሪል እንዳለው ትንሿ ኢትዮጵያ ነች ማለት ይቻላል። በዛው ልክ ደግሞ ያለው ህብረተሰባችን በተለያየ ነገር የተለያየ አመለካከት ያለ የተለያየ ሁኔታዎች ስላሉ እነዚህን ሁሉ በህብረተሰባችን ያሉትን አመለካከቶች ወደ አንድ የሚያመጣ አደራጀት ነው የሰራ ነው። ለምሳሌ በጥቅሉ አደራጀቶች እስላማዊ የሆኑ አደራጀቶች አሉ። እነዛን አደራጀቶች በመለየት ጠርተን በማወያየት ለዚህ ምርጫ ቦርድ ዝም ብለን እገሌ ብለን ነቅሰን አላወጣንም። ከነዛ አደራጀቶቹ ራሳቸው እንዲሰጡን ነው ከመዋቅራቸው አድርገን ሁሉን አሳታፊ እንዲሆን በዚህ መልክ ነው አደራጀቱን የሰራ ነው። የክፍለ ከተማው ቅድም ጅብሪል እንዳለው 55ቱን ሰዎች በአንድ ክፍለ ከተማ 5 ሰው ሲሆን እነዚህን ሁሉ በአንዱ ክፍለ ከተማ ላይ የአንዱ መዋቅር ባይኖር ወደ አንደኛው እያሸጋገርን ከዛም ወርደን 119 ወረዳዎችም ላይ እሱም ላይ እንደዚሁ በአሳታፊነት ማሳተፍ ያለብን እነዚህን መዋቅሮችን እያደራጀን መተን መጨረሻ ላይ ደግሞ የመስጊድ ኮሚቴን ስናዋቅር በዚሁ ልክ ደግሞ ከመስጊዶች ባሻገር ካለው ከአዲስ አበባ መጅሊስ 3 ሰው ከዚህኛው 3 ሰው ከምርጫ ቦርዱ 5 ሰው 11 ይሆኑና ከነዚህ የተሻሉ የተባሉትን አንዳንድ ሰዎችን መርጠን 3ቱ ሰዎች የመስጂዱ ምርጫ ቦርድ ይሆናሉ። ከዛ የቀሩት ደግሞ ግብረ ኃይል ሆነው የሚጎድል ከሆነ ቅድም መስጂዶች ስፋታቸው የጀማዓ ብዛታቸው ስለሚለያይ ቁጥሩ 6 የሚበቃው 6 ከዛ በላይ የሚያስፈልገውን እስከ ከ10 በላይም 14ም ሰው እንዲህ ያደረግን ነው አደረጃጀቱን ያመቻቸ ነው። አሳታፊነትን ፍትሃዊነትን ለማምጣት ብለን ማለት ነው። አንዳንድ ወገኖች አሉ እዚህ አሳታፊ አይደለም ወይ ፍትሃዊ አይደለም የሚሉ ቅሬታ የሚያቀርቡ አሉ። እሱንስ እንዴት ነው እየፈታችሁ ያላችሁት? አሳታፊ አይደለም የሚለው ቅድም ካነሳሁት አኳያ በምን መልክ እንደተደራጀ ባለማወቅ ሊሆን ይችላል። በዚህ ልክ አሁን በጠየቀኝ ልክ የሚጠይቁ አካላት የሚናገሩ አካላት አሉባልታ ካልሆነ በተደራጀ መልክ መጥተው ምን ያህል ነው አሳታፊ የሚሆነው እንዴት ነው ብለው ሲጠይቁን እያንዳንዱን ያለው ሁኔታ አመጣጡን ስናስረዳቸው ረክተው ይህንን የሚያዳምጡ በዚህ ሁኔታ የጠየቁን ሊኖሩ ስለሚችል እነሱ የኛ ማስረጃ ናቸው ማለት ይቻላል። መጥተውም ቢሮአችን ረክተው ነው የሚመለሱት። የተለያየ አመለካከት ይኖራል። የኔ አመለካከትና የጅብሪል ሊለያይ ይችላል። እኔና እሱ ግን አንድ ሆነን ነው አሁንም የሾምናቸውን በዚህ መልክ እንዲዋሃዱ አድርገን ነው አደራጀቱን የሰራ ነው ማለት ነው። ስለዚህ አሁንም ጥያቄ ቢኖራቸው ሰዎች ካሉም መጥተው ቢጠይቁ ሊረዱ ይችላሉ። ባሉባልታ ካልሆነ ማለት ነው። ትንም አድርገናል። ሀጂ በደንብ ገልጸውታል። ያው ይሄ አንዱ ሊጠየቅ የሚችል ጉዳይ ነው። ለምን ቀደም እንዳልኩት በዚህ 6 ዓመት ውስጥ ያለፍንበት ሁኔታ ከኔ በላይ ሀጂ ያውቃሉ። ብዙ ሲያስታርቁ ሲያሸማግሉ ምን ሲሉ ያለፉ ውድ ታላቃችን ናቸው። እናውቃለን። ከዚህ በላይም ብዙ ጥያቄዎች ሲነሱ ቆይተዋል። እኛ ጋር በሁለት መልኩ ነው ሲመጣ የነበረው። አንዱ በጽሁፍ በቃ አላካተታችሁንም ከአደረጃጀቱ ጀምሮ ብለው ቅሬታ እስከ ፒቲሽን ድረስ ፊርማ አፈራርሞ የሚመጣ አካል አለ። ከዛ ውጭ ደግሞ በአካል የሚመጣ አለ። እኛ ከዛ አልፈንም በመጋበዝ ስቴክሆልደር ኢንጌጅመንት ብለን ለምን ቤቱን ዘግተን ብንሰራ ምን እንደሚመጣ እናውቃለን፣ እንደ አዲስ አበባ ማለት ነው። ስለዚህ የመጀመሪያ ይህን ኃላፊነት ሳናቅ ሲሰጠንና ስንቀበል የመጀመሪያ ስራችን ነው ብለን ያልነው 2 ነገር ነው። አንዱ ይሄ ምርጫ እንዴት ተአማኒነት ይኖረዋል፣
ለምን አሁን ያለው መጅሊስ ላይ በግልጽ በንናገር እምነቱ የሌላቸው ሰዎች አሉ። በቃ ይሄ መጅሊስ እኛን አይወክልንም። ስለዚህ እኛ ዛሬ ያለው መጅሊስ ለማስቀጠል ሳይሆን ሁሉም ሙስሊም ያሳተፈ መጅሊስ የሁሉም ጥላ ከለላ የሚሆን መጅሊስ የጋራ ሙስሊሙ የሚሰባሰብበት መጅሊስ ለማምጣት ነው እንጂ አሁን ያለው መጅሊስ ለማስቀጠል አይደለም። ስልጣኑን የሰጡን ኃላፊነቱን የሰጡን ሰዎችም ሹመቱን በአማና ስንቀበል እኛ ሁሉን ሙስሊም አሳትፈን ሁሉም ተሳትፎ ኖሮት ውክልናውን እንዲያመጣ ነው የምንፈልገው። ያ ሲሆን የግድ ለሁሉም በር መክፈት አለብን። ከቅሬታው አልፈን እስቲ ሀሳባችሁን አቅርቡልን ብለን ስቴክሆልደር ኢንጌጅመንት ፕላን አድርገን የባለድርሻ አካላት ብዙ ሰዎችን ብዙ አካላትን ብዙ ድርጅቶችን ተቋማትን እኛ ቢሮ ስብሰባ አድርገናል። ዛሬ አልহামዱሊላህ የዛ ውጤት ብለን የምንለው አንድም ሰው የምርጫ አልሳተፍም የሚል የለም። መጀመሪያ ይሄ ምርጫ እኛን ያገለለ ነው። እሱ አዘኑ ማለት ነው። ለምን ከነበረበት መጥፎ ስሜት ተነስቶ ነው ሰው እነዚህም ሰዎች መጅሊስ ነው ያመጣቸው ብሎኛል ሊያስብ ይችላል። ስለዚህ ያንን መቅረፍ አለብን፣ ተአማኒነቱን ማምጣት አለብን ብለን እዛ ላይ ነው ስራ የሰራ ነው። ወደ አደረጃጀቱ ሳንሄድ በፊት የመጀመሪያ ስራ የሰራ ነው። እዚህ ላይ በጣም ትልቅ ስጋት የነበራቸው አካላትን ያስተናገድ ነው ሀብለን ገና ቢሮአችን ሳናጸዳ ማለት ነው። ይሄን በደንብ አየን። ስለዚህ ተአማኒነቱን እንዴት እናምጣ ስንል ባለድርሻ አካላቱን በደንብ ማሳተፍ ማድመጥ። የሰው ልጅ ካዳመጥከው 50%ቱ ጥያቄ ይመለሳል። መጀመሪያ ሰው መደመጥን ይፈልጋል። ከዛ በኋላ ስሜቱን ይጨርስና ወደ እውነተኛው ስሜት ትክክለኛው ስሜት ይመጣል። ከዛ ባለፈ ደግሞ ተግዳሮቶቹ ምንድናቸው ብለን ለይተን ነው እነዚህ ሁለቱ ነገር ላይ ሰራን። ዛሬ እኛ እንደ አዲስ አበባ እርግጠኛ የምንሆነው ይሄን ምርጫ አልሳተፍም የሚል አካል ኦልሞስት በጣም ትንሽ ነው። ለምን ኮንፊደንሱን ተማምኖ እንዲመጣ አድርገናል ከነ ክፍተቱ። አሁን እዚህ ጋር ትላንት ከመጅሊሱ የራቀ አካልና ዛሬ መጅሊሱ ጎን ያለው እኩል እንትን ላይ ኖረው ይችላል። ተግባባን አይደል? ትላንት በዚህም በዛ መጅሊሱ በቃ እኛ ገፍቶናል ብለው የሄዱ ወንድሞች እህቶች አሉ ወይ ደግሞ አካላት አሉ። ዛሬ ደግሞ ይሄ መጅሊስ የኛ ነው ብለው ደግሞ ይተጠጋል። እኛ ሁለቱንም የትኛው እንትን ሊኖረው ይችላል ብለን ብንል ሁሉም የራሱ ስሌት ሊኖረው ይችላል። እኛ ግን ሁሉም ላይ እምነት መፍጠር ነው። ዛሬ አልহামዱሊላህ እንደ አዲስ አበባ አብዛኛው ማህበረሰብ ይሄ ምርጫው ላይ ለመሳተፍ ዝግጁ ነው ማለት ነው። ያን በሂደት ነው ያመጣ ነው። የተለያዩ ኦልሞስት እኛ ቢሮ ጠርተን ያላናገር ነው ሙስሊሙን የሚወክሉ አካላት፣ ድርጅቶች፣ ተቋማት ያልመጡ የሉ። በቃ ይሄን በእርግጠኝነት ብንነግራችሁ ማለት ነው። ከሌላው አንፃር በጣም እንትናቸው የሚባሉ አካላት ሁሉ አልহামዱሊላህ እኛ ለሁሉም እኩል ስለሆን አማናው ያ ስለተሰጠን እንችለውን ያህል ሄደን ወደ መተማመኑ ሀጂ እንዳሉት አንድም አካል እኛ ቢሮ መጥቶ ከኛ ጋር ጥሩ ስሜት ፈጥሮ ያልሄደ አካል የለም። ከሁሉም ጋር ከነ ክፍተትም እየተሰማው ግን ደግሞ ይሄ ምርጫ ቦርድ ይሄደ ያለበት መንገድ ጥሩ ነው ብለው የሰጠናቸውን ጊዜ እና ጥሪ ያንን ሁሉ የቅሬታ አፈታት ሂደቱን ሁሉ በማየት የአይነት ስሜት ተሰምቷቸዋል። ከላይ ተነስተን አንድ መስጂድ ያለን ችግር ወርደን ፈተናል። ለምሳሌ እኔና ሀጂ ሄደን የሆነ ክፍለ ከተማ የሆነ ወረዳ የሆነ ቦታ ያለ መስጂድ ህዝቡን አናግረን መስጂድ ኮሚቴ ምርጫ አስፈጻሚ ኮሚቴ ላይ ችግር አለብን ሲሉ በጽሁፍ የመጣልን እዛ ቦታ ስትሄድ ደግሞ በጣም ያሳዝናል። የምታያቸው ክፍተቶች ሰው በአንድ መስጂድ ውስጥ ከፍተኛ ንትርክ ውስጥ ሆኖ ከኔ ያልተመረጠም ብሎ ሲል ያንን ከንቱን ወጥተ ማለት ነው በእነሱ ጫማ ውስጥ ሆነ እነሱን አወያይተ በዚህ መልኩ እናስታርቃችሁ። ስለዚህ ሁለቱንም ጀማዓ ወደ ምርጫ ምዝገባና ወደ ምርጫ ሂደት ሊያመጣ የሚችል ብለን ውሳኔ ሰጥተናቸው አልহামዱሊላህ ነገሮች እስከዛሬ ድረስ በዛ መልኩ ነገሮችን እየፈታን ያለ ነው። ያ ስራ ይፈልጋል። ይህን ሁሉ ሊፈታ የሚችለው ደግሞ ሙስሊሙ ማወቅ ያለበት ትክክለኛ አመራር የምር የአመራር ሚና መጫወት የሚችል በዲኑ ስብዕና ደግሞ የላቀ ስብዕና ያላቸውን ሰዎች መጅሊስ ውስጥ ስናመጣ እነዚህ ችግሮች ይፈታሉ። ዛሬ
አልহামዱሊላህ ከልብ ማመስገን ያለብን ይህን መንግስት ነው። በተለይ ዶክተር አብይ አህመድ ለዚህ ህዝብ ያው እንደ ሀገር መሪ የሚጠበቅባቸው ቢሆንም ከሌላው ያላገኘነውን ትልቅ እድል ፈጥረው ሙስሊሙ መጅሊሱ በአዋጅ ተዋቅሮ አዋጅ 1207/2012 በዚህ ቁመና ሆኖ ዛሬ ይህን የሚመጥን በዚህ መልኩ በአዋጅ የተደራጀን ተቋም የሚመሩ አካላትን ለመወከል ነው የምናደርገው። እኛ እዚህ ጋር ካልተሳተፈን እዚህ ጋር ይህን ሂደት መናኮላሽ ከሆነ እኛ ውለታ ቢስ ነን ማለት ነው። እንደ መንግስት የሰጠነን እድል የማምከን ሂደት ነው ምንሰራው ማለት ነው። ስለዚህ ከና ተቋም ግንባታ በጣም ረጅም ጊዜ ይፈልጋል። በአንድ ጊዜ የሚያልቅ አይደለም። ዛሬ መንግስት ሚኒስትር መስሪያ ቤቶች እኮ የዛሬ ስንት አመት አሉ። ዛሬም እኮ ችግር አለ በየመስሪያ ቤቱ። የኛ ደግሞ ገና ፕራክቲስ አላደረግንም። ሊደርሺፕን በተቋም የመመራትን የኢንስቲትዩሽናል ቲንኪንጉን አስተሳሰቡን አላመጣንም። እዚህ ላይ ብዙ ነገር ሊኖር ይችላል። ከነ ክፍተቱ ዛሬ አንድ ብለን ነገ ሁለት እንላለን። ግን ዛሬን ያልተሳፈረ አካል ነገ ሁለት ማለታችን ነገም ጥያቄ ተነጎዳም ጥያቄ። ዘንድሮ ደግሞ አላህ ብሎ የምርጫ የሚሳካ ከሆነ በምርጫ የመጡ አካላት ትልቅ ኮንፊደንስ ይኖራቸዋል ለመምራት። በህዝብ የተመረጡ ናቸው። በ50 ሚሊዮን በ60 ሚሊዮን የተመረጡ ሰዎች ናቸው ዛሬ ስልጣን ላይ የሚወጡት፣ በሹመት አይደለም። ከዚህ በኋላ ጥያቄ ከ5 አመት በኋላ ነው ምርጫ። ስለዚህ ይህን ማሰብ ይጠይቃል። ክፍተት አለ የሚል አካል እንኳ ቢኖር አይጠፋም፣ ይኖራል። ምንም 100% ፐርፌክሽን ያለው ነገር አንሰራም። ይሄ መጀመሪያ እንትን ስለሆነ ማለት ነው። ከጊዜ አንፃር ከምን አንፃር ኮስቱ ብዙ ነገሮችን ትራያንጉሌት በመናደርግበት ሰዓት ያ ፐርፌክሽን አይመጣም። ይህ ምርጫ ለማስፈጸም እኮ ብዙ ትልቅ በጀት ይጠይቃል። እኛ ዛሬ ኦልሞስት ያለ በጀት ማለት ይቻላል። ከጊዜ አንፃር ኦልሞስት በቂ ጊዜ ሳይሰጠን ነው የና ማና እየተወጣን ያለ ነው። ስለዚህ እነዚህ ሁለቱ ምን ኳሊቲ ላይ ወይ ደግሞ የጥራቱ ላይ የሆነ ያህል ተጽዕኖ ይኖራቸዋል። ይህን አምነን በዋናው በኢንቴንሽኑ ደግሞ ኢንቴንሽኑ ምንድነው? ይሄ ተቋም እንዲቀጥል በቃ የሚያሰባስበን ተቋም እንዲቀጥል ማድረጉንና ይሄ መንግስት ያደረገንን ድጋፍን እውቅና ሰጥቶ አሁን ያለው መጅሊስ ደግሞ እኔ ለ3 አመት ነው ቃል የገባሁት ከሐምሌ በኋላ መቀጠል የለብኝም ቃል የገባሁት ነው ብሎ እሱንም አክብረን አሁን ያለውን መጅሊስ አፕሪሺየት አድርገን ኢኒሺዬቲቭን። ስለዚህ እኛ የዚህ ህዝብ ልጆች እንደ ሀጂ ሁሴን አይነት ሰዎች ፊታውራሪ ሆነው ይሄን ነገር ሲያረጉ እምነቱን ጥለን ተማምነን መሳተፉ ላይ ትኩረት ካደረግን ዋናው መሳተፍ ነው። ውክልና በዛ ስለሚረጋገጥ ማለት ነው። ከተሳተፈ የሚፈልገውን መምረጥ ይችላል። ካልተሳተፈ ደግሞ አሁንም ስኪዶ ነው ወደ አንድ አካል ሊያመዝን ይችላል። ነገ ደግሞ ቅሬታ ይበዛል ማለት ነው። ስለዚህ እንዳይሳተፍ የሚያረግ አካል እንዳይኖር ደግሞ እኛ ታዛቢዎችን የተለያዩ አካላት በምርጫ ቦታ ተገኝተው ሚዲያን እናንተን ጨምሮ ለምሳሌ ቀዳሚ ዕለት እስላማዊ ሚዲያዎችን ስብሰባ አድርገናል። የናንተ ቴሌቪዥን ጣቢያ አንዱ ነበር። 2 ሰዎች ከናንተ ተገኝተዋል። ይሄን ሁሉ የፈለግነው ምንድነው? መዘገብ አለበት። እዛ ቦታ ሆናችሁ ምን ያህል ምርጫ ፍትሃዊ ነው ነፃ ነው የሚለውን እናንተም ደግሞ ነገ ለህዝቡ ታደርሳላችሁ ማለት ነው። ግን ከሚዲያ ተደብቀን ታዛቢዎች በሌሉበት ቅሬታ የሚፈቱ አካላት ባላደራጀንበት ሂደት ቢሆን በቃ ቤት ቆልፈን እየሰራንና የሆነን አካል ለማንገስ እየሄድን ነው የሚለውን ነገር ስለሚያሳይ ያንን ነገር ለኛ እስካሁን ባለው ሂደት አልহামዱሊላህ ጠይቆን እድል ያልሰጠነው አካል የለም። ቅሬታውን አቅርቦ ኦልሞስት ቢያንስ ቅሬታው ማየት መፈታት በሚችልበት ሁኔታ መፍታት የሚለውን ሂደት ሄደንበታል የሚለውን ነገር ለማንሳት ፈልጋለሁ። ከዚህ ጋር ተያይዞ የእጩ ተመራጭ ለመሆን መስፈርቶችን በዛው ቢያነሱልን።